ለኢትዮጵያ መንግስት ቅርበት ያላቸው ምንጮች እሁድ ጥር 24 ቀን 2018 ዓ.ም ሌሊት ለሰኞ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችውን የዲማ ከተማን ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበር ጽፏል። ምንጮቹ መከላከያ በወሰደው የአጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ዘግቧል። ኤርትራና ወታደሮቿ በጥቅሉ በአማሮቹ ዘንድ ወልቃይት ጠገዴ ሰቲት ሁመራ ተብሎ በሚጠራው ቀጠና መገማሸር ከጀመሩ 4 ዓመታት አስቆጥረዋል። ጥር 2014 ዓ.ም ማይጋባ በምትባለው የወልቃይት ማዕከል የተገኘው የዚህ ጣቢያ ዘጋቢ የኤርትራ ወታደራዊ ዩኒፎርም የለበሱና በጊዜው የኢትዮጵያ መንግስት ያቋቋመውን ወታደራዊ ጥምር ጦር ለመርዳት የገቡ ትግርኛ ተናጋሪዎችን አግኝቶ አነጋግሯል። ዛሬ ደግሞ እኒያ የኤርትራ ጦር አባላት በቁጥር 17 ሆነው መማረካቸውን የአብይ አህመድ አሊ መንግስት ደጋፊ መገናኛ ብዙሃን እየጻፉ ነው። ሻዕቢያ ይህን የሰሜን ምዕራብ ኢትዮጵያ የምጣኔ ሀብት ወታደራዊና ፖለቲካዊ ጠቀሜታ ያለው ቀጠና ለወትሮም ይወደዋል። በ1980ዎቹ በኢሳያስ አፈወርቂ ትዕዛዝ የኮንትሮባንድ ንግድ መናኸሪያ እንዲሆን ተደርጎ እንደነበረ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ የተባለ መጽሐፋቸው ውስጥ አስፍሯል። በ2000ዎቹ መጀመሪያ ደግሞ በኢሳያስ አፈወርቂ አብርሃ ቀጥተኛ ድጋፍ ያገኝ የነበረው የነዘመነ ካሴ ባውቄው ግንቦት 7 ሁመራና አካባቢውን ለእንቅስቃሴው ይጠቀምበት እንደነበረ በዚያ ትግል ዙሪያ የተጻፉ ሰነዶች ያትታሉ። ዛሬ ግን አካባቢው የከፊል አማራ ኃይሎች የህወሓትና የብዙ ትግራይ ልሂቅ እንዲሁም የኢትዮጵያ መንግስት መሻኮቻ ማላይ ቀጠና ሆኗል። በጥቅል የፖለቲካ ስሙ ወልቃይት ወይም ምዕራብ ትግራይ የሚባለው ቀጠና ላይ 17 የሻዕቢያ ወታደሮች ተማረኩ ሲባል ትርጉሙ ብዙ ነው። በተለይ ደግሞ የሻዕቢያና የህወሓት ጥምር ናቸው የተባሉት አባላት ጠለምት ውስጥ ዲማ ከተባለችው ከተማ አቅራቢያ ተማርከዋል ሲባል ታሪካዊ ዋጋው ወደ እነመለስ ዜናዊ አስረስ ዘመን ይመልሰናል። የህወሓት የመጀመሪያዎቹ ታጋዮች በሽሬ አውራጃ ውስጥ ትገኝ በነበረችው ደደቢት ሳሉ መደብ መሰል ጠብ እንደተፈጠረ ተጽፏል። የገበሬና የተማሪ ጠብ ነው ያሉትም አሉ። የገበሬው ጦር መሪዎች እነ ገሰሰው አየለ መሆናቸው ነው። ተማሪዎቹ ደግሞ መለስ ዜናዊና ጓደኞቹ ናቸው። ገበሬዎቹ ይንቁናል ብለው የጠረጠሯቸውን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፎራፊዎች ሊገድሉ ሲሞክሩ ተነቅቶባቸው ለምሳስበው ቁርስ ሆነዋል። እና አረጋይ ብሬ የሽሬና አካባቢውን ገበሬ ታጋዮች ረሽነው በዚያው በሽሬ መቆየት አደጋ እንደሚያመጣባቸው አመኑ። ለመሸሻነትና ለአዳጊው ድርጅታቸው ምሽግነት የመረጧት ቀጣይ ቦታ የጠለምቷ ዲማ ነበረች። እነሆ እዚች ቦታ ነው የዚያን የጓደኛሞቹ ህወሓትና ሻዕቢያ በአብይ አህመድ አሊ ጦር መማረካቸው እየተነገረ ያለው። ሰሞነኛ የውጊያ ቀጠና የሆነውን ጠለምትን ተጋሮች ጸለምት ይሉታል። እነ ኮሎኔል ደመቀ ዘውዱ አካባቢውን በኃይል ከመቆጣጠራቸው በፊት ምስራቅና ምዕራብ ጸለምት ተብሎ በህወሓት ሰዎች የበላይነት ይተዳደር ነበር። በሰሜን ከተከዜ ጋር የሚዋሰን ቦታ ነው ዋልድባ፣ ማይጠብሪ። እዚህ ታሪኳን ጨረፍ አድርገን ያወጋናችሁ ዲማና ፍየሏ የተባሉ አካባቢዎች መገኛቸው ጠለምት ወይም ጸለምት ውስጥ ነው። ተጋሮች ምዕራብ ትግራይ ወደሚሉት ወርቅ የመሰለ መሬት ለመዝለቅ ወሳኙ በር ሆኗል። የኢትዮጵያ መንግስት ግን በተከዜ ዘብ በቲፒኤፍ እና በኢፌዴሪ መከላከያ ሰራዊት ጥምረት አጥብቆ እየተከላከለ መሆኑ እየተዘገበ ይገኛል። አይደለም ቦታውን ለህወሓት ከፍቶ በፋኖ ላይ መከፋፈል ለመፍጠር እያሴረ ይገኛል የሚሉ ድምጾችም አሉ። ወልቃይትና ራያ የአማራ ፋኖ አንድነት ፈተናዎች ሆነው ቀርበዋልና ጠቅላይ ሚኒስትር አብይ አህመድ አሊ አወዛጋቢዋን ወልቃይትን በተመለከተ በተጠየቁ ጊዜ በተለይ በ2013 ዓ.ም አንድ የምክር ቤት ቆይታቸው ላይ የአርማጭሆ የወልቃይት ጠገዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያሁሉ ድል ላይ የወረደበት ኢትዮጵያዊነቱንም የበጌ ምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ ብለው ነበር። በቅርቡ ከወልቃይት የተፈናቀሉ ተጋሮችን አስመልክተው ሲናገሩ በክብር ወደ ቤታቸው እንዲመለሱ ይጋብዛሉ። ያስተዳደሩን ጉዳይ ግን በህዝበ ውሳኔ እንዲፈታ ይመክራሉ። በዚህ መሃል ኢሳያስ አፈወርቂ አብርሃ ጦራቸውን ልከው ገብተውበት ከሆነ ግን የወልቃይት ጉዳይ ከአብይ እጅ እንዳያመልጥ ያሰጋል።